ልንገርህ ዳቦን እርግጠኛ ነኝ ማለት ነው ይሄ መዶሻ ተራሱ ብትፈነክተው እርግጠኛ ነኝ አይፈነከተው ማለት ነው ሱሱ ወንድ የሚባል ነገር አታውቅም ጭራሽ ማለት ነው ለማውራት ያክል ራሱ ትፈራለህ በጣም ወንድ ሲመጣ ሲያናገር ትብርበታለህ ማለት ነው አታውቅም ያ ከውጭ ሀገር ነው የመጣው ግን ኢትዮጵያዊ ነኝ ላይክ አይገባቸውም ይሄ ነገር ማለት ነው እና ከባድ ነበር መጀመሪያ ኢትዮጵያ ህዝብ በጣም ዲስክሪሚኔት ነው የሚያደርገው በስተት ነው ሌላ ሀገር ሄድኩት ኢትዮጵያ ልንመጣ መተን እኔ በስተት ሌላ ፕሌን ውስጥ ገባሁ እና ሌላ ፕሌን ውስጥ ገብቼ ኢትዮጵያ ማለት ኤሌመንተሪ ማለት ዲዛስተር ማለት ነው እኔ አላውቅም አሁን ተማሪዎች እንደተሰውኝ the most scariest thing in the world the most እንዲሁም ፈተና አለብን እንላለን ብሬ በዚህ በኩል ፈተና ይሄ ብሬ ፌመስ ነው በጣም ፕሮፌሰር ብርሃኑ ማለት ነው ፕሮፌሰር ብርሃኑ ማለት ነው በጣም አስተቃይቶናል ገባሁኝ መጣች ከዛ ከሩቅ ማለት ነው ገና ስትመጣ ሳያት እንባይ መጣ ግን አልቻልኩም በቃ ከዛ ድራማ ነው የፈጠርነው ህንድ ፊልም ነው የሰራነው ተለቃቀሳችሁ መጣች ገባች ባስ ውስጥ መውጣት አይቻልም ስትባል ገባች ባስ ውስጥ ገባች በቃ ህንድ ፊልም ነው የሰራነው ተቃቅፈን አለቀሰን ያለውጣ ማለት ህንድ ፊልም ነው የሰራነው እኔ ቁጡ ነኝ አንዳንዴ እቆጣለሁ አሁን እንዳትቆጣ አሁን አልቆጣም ችግር ሰላምታችን በያላችሁበት ይድረሳችሁ ጤና ይስጥልን እንዴት ናችሁ ይህ የተማሪዎች መድረክ የተሰኘ ፕሮግራም ነው ፕሮግራሙ ደግሞ የሚተላለፍላችሁ በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው ፕሮግራሙን በመምራት እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ አብረናችሁ እንቆያለን ቴክኒኩን በመቆጣጠር ደግሞ ሐምዛ እድሪስ አብሮናል የዛሬው እንግዳችን ደግሞ የዛሬዋ እንግዳችን የዛሬው መቀየር እንችላለን ችግር የለም እነሱ ያዩ ስለሆነ ችግር ፈታል ቀጥል እንዴ እሺ ስላሳቀኝ እኮ ነው ቀጥል ለማንኛውም የተማሪዎች መድረክ እንግዲህ የተለያዩ ተማሪዎችን መምህራንን በትምህርት እየጋበዝን የምናቀርብበት ፕሮግራም እንደሆነ ይታወቃል ለዛሬው ደግሞ አንዲት ተማሪያችን ይዘን መጥተናል ዛሬ ዘናት የመጣናት የጋራ ተማሪያችን ነች እኛ ከምናስተዋውቃት ራሷ ለምን አታስተዋውቅም እያሰብኩ ነበርና አይ ቢያንስ ሳይዳ የሚለውን እንኳን ለሀገር እስቲ አላልኩም እያልኩ ነበር አስቆምኩ ኤኒዌይ ሳይዳ ትባላለች እስኪ ለሷ እንስጣትና ማንም በል ከየት ነው ሃይ እንዴት ናችሁ ስሜ ሳይዳ አብዱ እባላለሁ የድሬዳዋ ዩኒቨርሲቲ 3ኛ ዓመት 2ኛ ሴሚስተር ፖለቲካል ሳይንስ ኤንድ ኢንተርናሽናል ሪሌሽን ተማሪ ነኝ የብርሃኑም የባቢም ሁለተኛ ዓመት ተማሪ ነኝ እና በአጋጣሚ ሆኖ የዛሬ አድማጮቻችን ምናልባት ተማሪዎቻችን የራሳቸውን ተማሪ ነው ያቀረቡት አዳሉ ማንኛውም መምጣት ይችላል መድረኩ ክፍት ነው ከዚህ በፊትም እንዳልነው መድረካችን ለተማሪም ለመምህራንም የተለያየ ስቶሪ ያላቸውን ወደ መድረኩ አምጥተን ሰዎች እንዲማማሩበት ነው ዋናው ዓላማውና የዛሬዋ እንግዳችን እንግዲህ ተማሪ ሳይዳ ነች ሳይዳን አንተም እኔም እናውቃታለን በተለያየ መንገድ ግን ወደ ኋላ እንመጣለን ተማሪ ናት ስለኛ የምታነሳው ነገር ካለ መድረኩ ክፍት ነው ከወዲሁ ሳይዳ ከየት ነች ምን አይነት ተማሪ ነች ትውልዷ ከየት ነው ከዛን ጀምር እስኪ ታስተዋውቂ ኦኬ ፈርስት ኦፍ ኦል አሁን የምኖረው አዲስ አበባ ነው አሁን ግቢ ነን እንጂ አዲስ አበባ ነው የምኖረው ግን ትውልዴ እዚህ አልነበረም ትውልዴ እዚህ ሳውዲ ነበር የተወለድኩት ጅዳ የሚባል ሀገር ውስጥ ነው የተወለድኩት ከተማ ጅዳ ማለት ዋና ከተማ ይመስለኛል ዋናዋ ሪያድ ናት ሪያድ ናት ዋናዋ ጅዳ ነው የተወለድኩት ግን እና እንደዛ ነው የተወለድኩት ኢትዮጵያን በስም ነው የማውቃት መጀመሪያ ላይ ግን የሆነ እንመጣለን አንዳንዴ ቫኬሽን እንመጣለን ምናምን ግን በጣም የሆነ ትውልዴ እዛ ነበር የተወለድኩት መጀመሪያ ቋንቋዬ ማዘር ታንግ የሚባለው አረብኛ ነበር አረብኛ ነው እና አባቴና እናቴ ኢትዮጵያውያኖች ናቸው እዛ ታውቀው ነው እኔን የወለዱኝ እዛ ሶስት ነን እኔ ነኝ ታላቅ እኔ ነኝ እና በቃ በጣም ጥሩ ላይፍ ነበር የምንኖረው እዛ ምናምን እስከ 8ኛ ክፍል ሚኒስትሪ ተፈትኜ ነው እዚህ የመጣሁት
ኢትዮጵያ በጠቅልለን የመጣ ነው ማለት ነው። እና ባባ አብዱ ይባላል፣ ማማ ሙሚና ትባላለች። እና እስከ 8ኛ ክፍል እዛ ነበርኩኝ። አንዳንዴ እንመጣለን ብያቸዋለሁ፣ ሀገሪቷን እናያለን ምናምን። በጣም ኢትዮጵያ ማለት ለኔ ገነት ናት። በነገራችን ላይ ለቫኬሽን ስትመጣና ለመኖር ስትመጣ አንድ አይነት አይደለም ጭራሽ ማለት ነው። እኔ እንደውም ሁሌ ለምን አንሄድም እላለሁ ማለት ነው በልጅነቴ። ይናፍቅሻል በጣም ለቫኬሽን ስትመጣ ማለት እኮ አንተ ንጉስ ነህ፣ ንጉስ። በቃ በጣም ደስ የሚል ኑሮ ነው የምትኖረው። ስራ የለ ምን የለ ምንም በቃ ደግሞ አባቴ የሆነ ህግ አለው። ለመዝናናት አንዴ እስከወጣን ድረስ በደንብ መዝናናት አለባችሁ ነው፣ ወይም አትዝናኑ ይቅርባችሁ የሚል ሰው ነው። እና አንዴ ካወጣህ በቃ አወጣህ ማለት ነው። ትፈሽ ዋፈሽ ነው የምትለው ማለት ነው ችግሩ እስከትወጣ። ለምን ከሌላ አያወጣህም። ለምን ከተዝናና በደንብ ነው መዝናናት ያለብህ ይላል። ካልተዝናና አትዝናና በቃ ይቅርብህ ይላል ማለት ነው። እና እንደውም በሱ በኩል ከማሚ ጋር ይስማማም። ለማሚ ትንሽም ብትሆን የሆነ ወክ አድርገን እንምጣ ትላለች። ትንሽም ብር ብትኖርህ ሂደህ የሆነ ትንሽ ነገር አድርገህ ና ትላለች። ባባ ግን ኖ አይሆንም ይላል ማለት ነው። እና ኢትዮጵያ ማለት ገነት ነበረች ለኔ። አሁንም ምንም ለማንኛውም በአጠቃላይ ጥሩ ነው። እና ግን ድሮ እንደዛ አልነበረም ነው። ድሮ በጣም ደስ የሚል ነበር። 8ኛ ክፍል ጨርሼ ስመጣ በቃ ኢትዮጵያ ልኖር ነው ወይ ልንኖር ነው ወይ እያልን ነው የመጣ ነው ማለት ነው። እና በጣም ደስ የሚል ነገር ነበር በዛ ሰዓት ማለት ነው። እና 8ኛ ክፍል መጣሁ፣ ሚኒስትሪ ያለፍኩኝ መጣሁ። 9ኛ ክፍል እዚህ ገባሁ። በጣም ከባድ ነው። በጣም ነው የሚቀየረው። ትምህርቱ ነው የሚከብደው ወይስ ኑሮ? ሁሉ ነገር ተቀያየረ። ኖርማሊ አማርኛ ይችላል። አማርኛ እንማራለን እዛ። የኢትዮጵያ ኢንተርናሽናል ስኩል ጅዳ ነው የምማረው። ኢትዮጵያ የምታስተዳድረው ትምህርት ቤት ነበር የምማረው እኔም እህቶቼም ወንድሞቼ። እና ግን ችግሩ እዚህ ጋር እዛ ስትማርና እዚህ ስትማር አንድ አይነት አይደለም። እዛ ስትኖርና እዚህ ስትኖር አንድ አይነት አይደለም። እዚህ ህይወት በጣም ከባድ ነው። በጣም ላይፍ በጣም እዛ ልንገራ 10 ሪያል ካለ አንተ ሀብታም ነህ። በዚህ ምድር ላይ እንዳንተ ሀብታም የለም። እንደ ህፃን ኑሮ ርካሽ ነው። ኑሮ ርካሽ ነው ሳይሆን በአንድ ሪያል አንተ የምትፈልገውን ነገር መግዛት ትችላለህ። በ10 ሪያል ደግሞ በቃ ይዋር ሀብታም። እዚህ ግን 10 ብር ምንድነው? 10 ብር ምንም አታረግም። እና ሁሉም ነገር ሲቀያየር በጣም ከባድ ነው የሚሆነው ማለት ነው እዚህ ስትመጣ። እና በቃ 8ኛ ክፍል መጣሁ። 9ኛ ክፍል ገባሁ። ሚኒስትሪ አልፈን መጣሁ። ሙስሊም ትምህርት ቤት ነው የገባሁት። አወሊያ ሲባል ከሰማችሁ ሙስሊም ትምህርት ቤት ነው። ለምን እንደዛ ነው መጀመሪያ መግባት ያለባቸው የተባለው። አዲስ አበባ ገባን። በጣም ፒያሳ አካባቢ ያለው ነው ሌላ ፒያሳም አለ። አወሊያም ሰፈር ዊንጌት ጋር ነው የገባሁት እኔ ማለት ነው። እና ጥሩ ነው ደስ የሚለው። አወሊያ ብዙ ከሳውዲ የመጡ ተማሪዎች አሉ፣ ትግባባለህ። ግን ከስንት ጊዜ በኋላ ነው መጀመሪያ ስትገባ የኢትዮጵያ ሕዝብ በጣም ዲስክሪሚኔት ነው የሚያደርገው። አማርኛ ስለማችል በጣም ነው ዲስክሪሚኔት የሚያደርገው። ሙድ ነው የሚይዘብህ ማለት ነው። ግን እኮ ለፈን ነው እኮ ግን አንተ ላይ ነው ፈን የሚያደርጉት። አንተ ላይ ነው። አረብኛ ብቻ ስለምታወሪ ማለት ነው። አማርኛ ማወራለሁ ግን ኖርማሊ እንደዚህ አማርኛ አይደለም። የትምህርት ቤት አማርኛ ነው። በጣም ነው የሚስጠላው አማርኛ ማለት ነው። በጣም እንግሊዘኛ እችላለሁ፣ አረብኛ እችላለሁ፣ ግን አማርኛ ትንሽ በጥቂቱ ነበር የምችለው። እና በጣም ፈን ያደርግብሃል እስከሆነ ጊዜ። አንተ ጠንካራ ከሆንክ ትችላለህ፣ ግን ጠንካራ ካልሆንክ በጣም ነው የሚያስጠላ። የሚገርመው እኔ ከጅዳ እንደመጣሽ ራሱ አላውቅም። አዲስ እየሰማሁ ነው። 3 ዓመት በላይ እናቃታለን ብዬ አስባለሁ። ጅዳ ምን አይነት ከተማ ነች ታዲያ? አዎ እኔ እንኳን ከፍሬሽማን ጀምሮ በኋላ እመጣለሁ እንጂ ከፍሬሽማን ጀምሮ አውቃታለሁ። አይ ቲንክ ያ ነፃነቷ ሳይሆን አይቀርም። በኋላ አንድ ለየት ያለ ከሷ ጋር መናገር የምፈልገው ነገር ይኖራል በኋላ እና ምናልባት ከዛ ጋር ተያይዞ ሊሆን ይችላል። ጅዳ ምን አይነት ከተማ ነች? እኔ ሙስሊም እንደመሆን አንፃር የሙስሊም ሀገር ናት ሳውዲ። የሙስሊም ሀገር ናት፣ ለሁሉም ነገር ምቹ ናት። ስለዚህ እንዴት አንድ ሀገር ለሁሉም ነገር ምቹ ትሆናለች? ደግሞ ታውቃላችሁ እዛ ሳውዲ መካ መዲና አለ የኢስላሚክ ቅርጾች ማለት ነው። እና አሁን ከዚህ መካ ሊሄድ ብትል 100,000 400,000 ምናምን ነው የምትከፍለው ማለት ነው። እዛ ግን ልንገርህ የ50 ሪያል መንገድ ናት። በቃ ስትፈልግ በየሳምንቱ መሄድ ትችላለህ፣ እንደፈለክ መሆን ትችላለህ። ሀገሪቷ ደግሞ በጣም የፍቅር ሀገር ማለት አሁን ድሬም የፍቅር ሀገር ትባላለች። ብዙ ሀገሮች የፍቅር ሀገሮች ይባላሉ፣ ግን ተርበህ አታድርም። that's impossible።
መራብና ማደር የሚባል ነገር that's impossible አይታሰብም። አንቺ ባይኖርሽ ሌላ ሰው ያግዝሻል ማለት ነው። ልንገርህ ቤት አንኳክተህ 10 ሪያል ቢሰጡ ጠግበህ ታድራለህ። ሌላ ምን ትፈልጋለህ? ይሰጡሻል ግን አዎ ይሰጡሃል። ለምን አይሰጡም? ለዛም ልንገርህ የእርዳታ ድርጅቶች እዚህ ኢትዮጵያም አሉ፣ ግን እንደዛ አይደለም። እዛ በየመንገዱ የእርዳታ ድርጅቶች አሉ። ኦፕሬሽን እንድታረግ የሆነ ቤት እንዲሰጡ ምናምን በቃ በጣም ምቹ የሆነች ሀገር ናት ለሁሉም ነገር በጣም ምቹ የሆነች። ሌላ ሀገር ሂጄ አላውቅም። በአጋጣሚ ሌላ ሀገር ሂጄ አላውቅም። ሳውዲ ነው ሂጄ የማውቀው፣ ግን በስተት ነው ሌላ ሀገር ሄድኩት። ግን በቃ ሳውዲ የኖርኩት አኗኗር በጣም ደስ የሚል አኗኗር ነው። በጣም ደስ የሚል በቃ። የት ሀገር ሄደሽ ነው? ሌላ ቦታ እዛው ሳውዲ እያለሽ ነው ሄድሽው ወይስ ኢትዮጵያ ከመጣሽ በኋላ? እሱ አጋጣሚ ነው። የሆነ ቀን ኢትዮጵያ ልንመጣ መተን እኔ በስህተት ሌላ ፕሌን ውስጥ ገባሁ እና ሌላ ፕሌን ውስጥ ገብቼ ብቻሽን ነው? ያ ብቻዬ። እነሱ ሌላ ፕሌን እኔ ሌላ ፕሌን ገባሁ ማለት ነው። እና ያን ደስ የሚል አጋጣሚ ነው ስታወራው፣ ግን በጣም ዊርድ ነው በጣም። በዛ ሰዓት እኔ እናቴ ኒቃቢስት ናት እና እናቴ መስላኝ እጇን ያስኳት፣ እሷም ሌላዋን ሴት ማለት ነው። ሌላዋን ሴት ከዛ ተከትያት አብረን ገባን። ልጅ ደግሞ አይጠየቅም ቲኬት ገብተዋል። ፕሌን ውስጥ በቃ ከእናቱ ጋር ነው የሚገባው ምናምን። ሶ የመን ሄድኩት ግን ከኤርፖርቱ ራሱ አልወጣሁም። እዛው ሴትያ ምን መሰለህ ፕሌን ገባን። ሴትያ ቆምኩኝ ማለት የኔ ራሱ አልመሰልኳትም። ከዛ መታች ወስተሰ ፕሌኑ ከወጣ በኋላ ወስተሰው መጣችና የማን ልጅ ነሽ አለችኝ። በአረብኛ ነው የሚወራው። ያው ማሚ ጋር አልኳት። ከዛ እንደውም ማሚ ላይ ለመሰቀል እየሞከርኩ ነው እኔ ማለት ነው። ከዛ ወፍ ሲዲያ ማን ነሽ ትለኛለች ማለት ነው። እሪኦ እዛ ፕሌን ውስጥ ማለት ነው። ማንኛውም እንደዚህ አይነት ነገር ተፈጥሮ ነበር። ከዛ እንደገና ወረድኩኝ። ከዛ በአጋጣሚ ደግሞ ደስ የሚለው እኔ ቁጥሬ ይዣዋለሁ፣ የማሚን ቁጥሬ ይዣዋለሁ። ተደወለላት። ለከዛ እየቀወጡት ነው ምናምን። ከዛ በቃ ለማንኛውም እንደዚህ እየተባለ ተመለስኩኝ። እና ከፈልሽ ወይስ ኤርፖርት በነፃ መለሰሽ? በቃ እነሱ ከመጀመሪያው እንደውም እነሱ ናቸው ይጠይቁ እንዴት ዝም ብላችሁ ህፃን ታስገባላችሁ ምናምን ተባሉ ማለት ነው። ከዛ እንደውም ካሳ ያስፈልጋቸዋል ምናምን እየተባለ ነበረ እዛ ፕሌን ውስጥ ማለት ነው። እና ያን የሚያስቅ ነገር ነው። ግን ከሳውዲ ውጭ ሌላ ቦታ ሂጄ ስለማላውቅ ሳውዲ ውስጥ ብዙ ከተማዎች አሉ። እዛ ሂጃለሁ። ግን በጣም ለመኖር ምቹ የሆነች ሀገር በጣም ሳውዲ ናት። በጣም ደስ የምትል ሀገር። እነሱ አንቺ የመን ስቴጅ እነሱ ኢትዮጵያ መጡ ወይስ እዛው ሳውዲ ነበሩ? በወቅቱ እየጠበቁ ነበር። አመች እንዴት ያለኔ እንዴት ይወጣሉ? ካንሰል አረጉት? አዎ እንዴት ይወጣሉ ካለኔ ማለት ነው። አዎ እነሱ እዚሁ ሳውዲ ነበሩ። ከዛ በቃ መጣሁ እኔ ተመልሼ መጣሁ ማለት ነው። ሰነአ ነው ወይስ ሌላ ቦታ? የመን እኔ ምን አውቃለሁ። በዛ ሰዓት እኔ ምንም አላውቅም። ያው ገና 1 አመት ለኝ መሰለኝ። 1 አመት ህፃን ነኝ። በቃ 1 አመት ህፃን? አዎ የ1 አመት ነው የ2 አመት ምናምን። ኧረ 1 አመት ነው 1 አመት ነው። ለምን አይ ቲንክ ሶ እዚህ ነው መጥቼ ራሱ ያከበርኩት 1 አመቴ ማለት ነው። እና በቃ በጣም የሆነ አይ በልጅነትሽ ነው? አዎ በጣም ልጅነቴ በጣም ሁላ ቁጥሬን እኔ ሳይሆን ያዝኩት ይመስለኛል። እዚህ ተጽፎልኝ ነው። እዚህ ጋር የሆነ ነገር ተይዞ የሆነ አንዳንዴ ያወሩታል ቤት፣ ግን ብዙም ማውራት አይፈልጉም። ይናደዳሉ ሲያወሩት ማለት ነው። እና ያን እንደዛ ያሳጋል። በስተት ከሳውዲ የመን ደርሰሽ ተመለስሽ ማለት ነው? ተመልሳ ወደ ኢትዮጵያ። ከዛ ኢትዮጵያ መጣችሁ? ኦፍ ኮርስ እነሱ ናቸው እዛ ኤርፖርቱ ናቸው የቻሉት። አይ ቲንክ ሰዎች የሆነ ያክል ከፈለ መሰለኝ። ከዛ መጣን ተመለስን። አይ ግን ደስ የሚል ገጠመኝ ነው። ያ ህፃን መሆንሽ ነው እንጂ ከፍ ብትይ የበለጠ ደስ ይል ነበር። እርግጠኛ ነኝ ደስ ይል ነበር። እነሱ ናቸው የነገሩኝ። እነሱ ናቸው ታሪኩን የነገሩኝ። እኔ አላውቀውም። ለዛ ምንም ነው የማላስታውሰው። 1 አመት ሆነ እንዴት ነው የምታስታውሰው? ምንም ነው የማላስታውሰው። ግን እነሱ ናቸው የነገሩኝ። ምንም ስለማላስታውስ የሆነ ምንም ነው ያልመሰለኝ ማለት ግን ይገርመኛል። እኔ እንደዛ አላረገም ነው የምላቸው ማለት ነው። እኔ እንደዛ አላረገም ምናምን። አረ የሚገርም አጋጣሚ ነው። ከዛ ኢትዮጵያ መጣሽ፣ 8ኛ ክፍል ገባሽ? 8ኛ ክፍል እዛ ጨረስኩኝ። ሚኒስትሪ ነው የጨረስኩት። 9 ነው እዚህ ጋር በቃ ሃይ ስኩል ቀጥታ። በጣም ማመሰግነው ነገር በዚህ ምድር ላይ ለምን ኢትዮጵያ ማለት ኤሌመንተሪ ማለት ዲዛስተር ማለት ነው።
እኔ አላውቅም። አሁን ተማሪዎች እንዳትሰውኝ ኤሌመንተሪ ማለት አይደለም ማለት ለእኔ በዛ ሰዓት ኤሌመንተሪ ብገባ በጣም ነበር የሚስጠላው። ከብድሽ ነበር በጣም ምክንያቱም እዛ የለመድሽውና እዚህ ያለው ነገር ቢያንስ ሃይ ስኩል ያደገ ሰው ነው ያለው፣ ጸዳ ያለ ቦታ ነው። ኤሌመንተሪ ግን በጣም ህጻናቶች አሉ፣ በጣም ረብሻ አለ፣ በጣም የሚያስጠሉ ነገሮች አሉ። ለምን እኔ እህቴ እንዳየች 6ኛ ክፍል ነው የገባችው እሷ መሰለኝ። በ3 ዓመት ነው የምንበላለጠው እናሱ ታከኒ በታች ያለችው በ3 ዓመት ነው የምንበላለጠው ነው 6ኛ ክፍል ነው መሰለኝ የገባችው እና በጣም የሚከብዳት ነበረ። ግን ቢያንስ እኔ ስላለሁኝ አግዛት ነበር። ግን ኤሌመንተሪ ከባድ ተቸገረች፣ በጣም ነው የተቸገረች። ለመላመድም ይከብዳል። ከዛም ከለመደችው አንፃርም ስለማይጣጣም ካልቸር አንዳንድ ጊዜ ስትመጣ 60 ተማሪ ነው አንድ ክላስ ውስጥ። ግል ትምህርት ቤቱ ነው ማለት ነው። ግል ትምህርት ቤቱ ነው 60 ተማሪ ነው ምናምን 50 ተማሪ ነው አንድ ክላስ ውስጥ። በቃ ሲበሉ ሲራገጡ ምናምን በጣም ከብዳት ነበር እሷ። እኔም እዛ ብሆን እርግጠኛ ነኝ ይከብደኛል። እኔ ከሷ በላይ ነው የሚከብደኝ ደግሞ ከሷ በላይ ይከብደኛል። እና ደግነቱ አንቺ 9ኛ ክፍል ነው የመጣሽው። ደስ የሚለው ግን እሱም ከባድ ነበር። አረብኛ አሁንም ትናገሪያለሽ? እንዴት? እስኪ ሰላም በይን ባረብኛ። ማንኛው ሰላም እኮ ሰላም በይልን። በርግጥ ሰላም እንትኑ ሰላም አለይኩም ምናምን ይባላል። ኢንትሮዲዩስ ላድርግ ራሴ ባረብኛ። እስኪ ኢንትሮዲዩስ አድርጊ። የተማሪዎች መድረክ መሆኑንም በዛው ጠቆሚ። ኦኬ ያው ካሜራ ፊት ለፊት አለ። ኦኬ ሰላም አለይኩም للكل اسمي سعيد عبدو من دريدة يونيفرسيتي طالبة ثالث سنة وأدرس علاقات خارجية وجيت الحين اليوم عشان أعطيكم ملخص عن حياتي شوية مع أساتذتي الاثنين برهان وبابي فتكتاتلوا كونوا معانا. እናመሰግናለን። በአማርኛ እናመሰግናለን። ሹክራን ነው። شكرا. ኦኬ ይሄንን ቪዲዮ ወደ አረቦች እንልከዋለን። ሰብስክራይብ ያርጉልን። አይ እድለኛ ነሽ። እንግሊዝኛዋ በጣም ቆንጆ ነውና ለካ እዛም ሀገር ሆነሽ ምናልባት ያ አንዱ ኢንፍሉዌንስ ኦፍ ኮርስ እንግሊዝኛ ብቻ ሳይሆን ዲሲፕሊን በጣም የሚገርም ነው። ባይ ዘ ወይ በጣም ማደንቃት ተማሪ ነች እውነት ለመናገር። ለምን? አንደኛ በጣም ዲሲፕሊን ያው ተማሪ ሁሉም ይደነቃል፣ ግን የተለየ ባደንቅበት ምክንያት አንደኛ በጣም ዲሲፕሊን ነች፣ የተለየ ዲሲፕሊን አለ። እኔ አሁን ቆጣለሁ ምን ላለው ምናምን፣ ግን እሷ በጣም ዲሲፕሊን ነች። ሁለተኛ በጣም አንባቢ ነች፣ ጎበዝ ነች፣ ታነባለች፣ ክላስ አትቀርም። ከፍሬሽ ጀምሮ ነው እኔ ማቃት አይደል? ግሎባል ትሬንድ እውነት ለመናገር ከግሎባል ትሬንድ ጀምሮ አስተምሪያታለሁ ወይ ሌላ ጥያቄ ነው። ግን አዲስ ተገናኝተናል። አስተምሯቸዋል ግን ገብቻለሁ። ግን ክላስ ትገባለህ። ግን ያው ፕሬዘንቴሽን አስለን ቲቸር ብርሃኑ የሚታወቀው ፕሬዘንቴሽን ነው። መጀመሪያ ላይ እኔ ያወቅኩት ተማሪዎች በጣም እኔ በአጠቃላይ ፕሬዘንቴሽን እወዳለሁ፣ አልጠላም። እኔ እንደውም ፈተና ስሪ ከምትለኝ ፕሬዘንት አድርጊ ብትለኝ ሺህ ጊዜ ይሻለኛል። ለምን? ከልጅነታችን ጀምሮ ነው እኛ እዛ ፕሬዘንት አድርጉ እዛ መድረክ ላይ ወጡ ሰው ፈራለሁ በጣም። ግን ውጪ ማለት አልፈራም፣ ግን ከወጣ በኋላ ትንሽ ፈርቼ ከዛ ፍሎ ላይ ልገባ እችላለሁ። ግን ያስፈራል። ግን እዛ በጣም አቅርቡ እንባላለን። ህንዳዊ አስተማሪዎች ነበሩ ያሉን እና ብዙ አይነት አስተማሪዎች አሉን። ህንዳዎቹ ግን በጣም ደፋር ናቸው። በጣም ደፋር እንድትሆን ያደርጉሃል። በጣም ደፋር እንድትሆን በእንግሊዘኛ ነው የምታቀርበው በዛ እድሜህ ምናምን በቃ ፐርፌክት ነው የምትሆነው ማቅረብ ላይ ምናምን ነገር ላይ ማለት ነው። እና አይ ቲንክ ሶ እዛ በልጅነት ካደግ ብዙ ነገሮችን በቃ ብዙ ነገሮችን እንድታይና እንድታድግ ያደርገዋል ማለት ነው። ደፋር እንድትሆኝ የሚያደርግሽ። በጣም ብዙ ነገሮችን ይገነባሉ። ብዙ ነገሮችን። መልካም። ፕሮግራማችንን ለማስታወስ ያህል የተወደዳችሁ አድማጮቻችን እየተከታተላችሁት የሚገኘው የተማሪዎች መድረክ የተሰኘው ፕሮግራማችን ነው። ፕሮግራሙ ደግሞ የሚተላለፈው በድሬዳዋ ዩኒቨርሲቲ ኤፍኤም 104.5 የማህበረሰብ ተኮር ሬዲዮ ጣቢያ ነው። ፕሮግራሙን በማዘጋጀት ወደ እናንተ በማቅረብ እኔ ባባይ ፀሐይ እና እኔም ብርሃኑ ስማቸው፣ ቴክኒኩን በመቆጣጠር ሐምዛ አድሪስ አብሮናል። የዛሬዋ እንግዳችን ደግሞ ተማሪ ሰይዳ አብዶ ነች። ተማሪ ሰይዳ አብዶ በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል የ3ኛ ዓመት ተማሪ ነች። ዛሬ ቆይታችን ከሷ ጋር ነው። እናንተም እስከመጨረሻው አብራችሁን ቆዩ። ተማሪ ሰይዳ እንግዲህ ሳውዲ ተወልዳ በስተት የመን ገብታ ከዛም ወደ ኢትዮጵያ ተመልሳለች። እንደገና ኢትዮጵያ መጣ። በነገራችን ላይ ከዛ ተመልሰን ወደ ስለ ፍሬሽማን እያወራ ነበርና ሰይዳ በጣም ማደንቅበት አንዱ ሌላው ነገር ምን መሰለህ፣ ቅድም ያው በመሀል የፕሮግራማችን ለማስታወቅ ገባን እንጂ እኔ ቁጡ ነኝ። አንዳንዴ እቆጣለሁ። አሁን እንዳትቆጣ። አሁን አልቆጣም፣ ችግር
እና ለምን በጣም የሚገርመው የነሱ አጋጣሚ በጣም የተለየ ገጠመኝ ነው። እስከዛሬ ካስተማርኩት ክላስ ለየት ያለ ገጠመኝ ነው። እና ምን ገጠመኝ የመጀመሪያ ፈርስት ዴይ ዴይ 1 ክላስ 1 ነው። እና እኔ ክላሴ 9 ሰዓት ነው። አይ ቲንክ 9 ሰዓት ነው። 9 ሰዓት ከ01 እኔ ደርሻለሁ። እና ሪፓቸው በአጋጣሚ አንዳንዴ እኮ ዘገያለሁ 5 ደቂቃ 10 ደቂቃ ዘገይ ይችላል። ያኔ ግን አጋጣሚ ነው አልዘገየሁም። በሰዓት ነው የሄድኩት። 9 ከ01 ኦልሬዲ እዛ የመጨረሻ የፎቁ የክላሱ ያለበት ፎቅ ደርሻለሁ። እና በቃ ሪፖ ደውሎ ለተማሪዎች ክላስ የለም ብሏቸው ቀድሞ ከዛ እሱ ብቻ ላይ የገረመኝ ለፍሬሽማን ዳይሬክቶሬትም እንደዚሁ አስተማሪው አልመጣም ብሎ ሪፖርት አለው። ፍሬሽማን ዳይሬክቶሬት ደግሞ ለማን ይደውልለታል? ለመምህር ናኒ ለአንተ ትምህርት ክፍል ናኒ በዚህ አጋጣሚ ማመስገን የምፈልገው ሲደውልለት ምንድን ነው ያለው? አይ ተሳስተህ ነው የሚሆነው ቼክ አድርግ አለመግባቱን ምናምን ብሎ ነው የመለሰለትና ከዛ ግን እንደዚህ ተባልክ እንዴት ምናምን አለኝ። ማለት ግራ ነው የገባው። እንዴት ሳትገባ ቀርተህ ምናምን ሲለኝ ምናምን በጣም ነው የተናደድኩት ማለት ነው። ምክንያቱም እኔ ክላስ መጥቻለሁ ባረፍድሽ በሰዓት ነው የመጣሁት። በዛ ላይ ተማሪዎችን የለም ብሎ ነግሯቸዋል ይመስለኛል አይደል ካልተሳሳትኩኝ። ከዛ በጣም ነው የተናደድኩበት ማለት ነው በተወካዩ በጣም ተናደድኩበትና አስወጣሁት። በጣም ያስታውቃል እና በጣም ስሜታዊ ነበርኩኝ። አንቺ ታያለሽ ሰው ያየች ነው። በጣም ስሜታዊ ነበርኩ። በጣም ነው የተናደድኩት። አስወጣሁት። የፍሬሽማን ዳይሬክቶሬት ይዘህ ስትመጣ አስገባህ አልኩት። ከዛ ልጁ በጣም ደነገጠ ምናምን ሄደ ምናምን። በኋላ ግን መልሼ አስገባሁት። እሱማ ገባ። የመጀመሪያ ክላስ ሁለተኛ ክላስ እንገባ ነው እንደምንሰጣ እና በጣም ተናድጃለሁ የመጨረሻ ማለት እና ጥሩ ያልሆነ ባህሪ ያሳይቻለሁ እዛ ክላስ ላይ። እና በጣም የገረመኝ ከሆነ ጊዜ በኋላ እንደዚህ በመሃል ከፈለጋችሁ አስተያየት መስጠት ትችላላችሁ አይነት ነገር ብያለሁ መሰለኝ። አልፎ አልፎ ላለው ነው ክላስ ላይ እና ከዛ በእንግሊዝኛ ነው ያው ግጥም አድርጋ ኮሜንት ሰጣ። ቲቸር እንደዚህ ብለህ ነበር አስተያየት ሰጣን ብለህ ነበርና ካልደበረ ምናምን ብላ you have anger issue ምናምን ብላ በስርዓት ግልጿን እንቅጭዋል ትናደዳለህ። you have anger issue እና ቸችን እንደው ብታስተካክል ፖላይት በሆነ ቃል ነው ባይዘው ያው ኢንፋሳይዝ ላድርገው ብዬ ነውና በጣም ያደነኳት መሰል። አንዳንድ አስተማሪ አስተያየት ሲሰጠው የሚደብረው ይኖራል። ተማሪ ይፈራል። አስተያየት ቢሰጠው ማርክ ይቀንስብኛል። ያን አለመፍረቱ ያን ሳትፈራ እኔን ለማስተካከል ኮሜንት መስጠቷ በጣም ነው ማደንቃትና እስኪ ስለዚህ አጋጣሚ ምን አነሳስተሽ ነው? እስኪ ስለዚህ ብታወሪ የና አጋጣሚ እንዴት ታያለሽ? አይ እኔ ኖርማሊ ኮሜንት ስጪ ሲባል ኮሜንት ሰጣለሁ ማለት ያ ሰው ይቀበል አይቀበል መብቱ ነው። ግን እኔ መስጠት አለብኝ። ለምን አንዳንዴ ከጀርባ ከምታወራ ፊት ለፊት ብታወራ ይሻላል አይደል? እንደዛ ብዬ ነው የምገምተውና ከሆነ ጊዜ በኋላ ነው ፕሬዘንቴሽን ከጨረሰ በኋላ ምናምን ነው አይ ቲንክ ሶ ኮሜንት ስጠን ያልከም ማለት ነው። ብታስታውስ እኛ ነን በአጋጣሚ መጀመሪያ ፕሬዘንተሮች ተብሎ ምንድነው ያደረከው አንተ እጣ ወጣህና ቁጥር ምናምን ብለህ ነው የመጀመሪያ ፕሬዘንተሮች የተባለው። እና የኔ የሆነ ምንድነው የሆነ ስም ዝርዝር ለጥፈ ከዛ ቁጥሮችን ነው የምታየውና ቁጥሮችን ተጠራና ይሄ ሰው ያቀርባል 8 ሰው መርጠህ ምናምን በድል ማለት በጣም መጀመሪያ ፕሬዘንተሮች የመጀመሪያ ፕሬዘንቴሽን ምንድነው ማድረገው መሰለ ብዙ ጊዜ መጀመሪያ ድል ሰጣለሁ። መጀመሪያ እንደገባው ድል ሰጥና አንድ ሳምንት ሁለት ሳምንት እንዲመርጡ ድል ሰጣቸዋለሁ። ግን ብዙ ጊዜ የሚያጋጥመኝ የመጀመሪያውን አይመርጥም ተማሪ። ከዛ ማይመርጥ ሲሆን የመጨረሻ አማራጭ የምትጠቀመው ምንድነው ሊስት አቴንዳንስ አላረ አቴንዳንስ ይዝና ወይ ሪፑን መጀመሪያ ለምሳሌ 30 ተማሪ ካለ ከ1 እስከ 30 የሆነ ቁጥር ጥራለዋል። ከዛ እስከ 30 የሆነ ቁጥር የጠራው ቁጥር አይቼ ሊስቱ ላይ አንቺ ታቀርቢያለሽ ወይ አንተ ታቀርባለህ አንተ ደግሞ ጥራለዋለሁ። እንደዚህ አድርጌ የመጀመሪያውን አሳይን አደረጋለሁ። እንደዛ አሳይን አድርገህ ነበር እና በአጋጣሚ እየጠራ የሆነ ቁጥር ጠራ ማለት ነው። ከዛ ማለት እኔ አጠገቤ የሆኑ ጓደኞቼ የነበሩ ምናምን ጌታዬ እኔ እንዳይመርጠኝ እኔ የሆነ ታውቆኝ ነበር ማለት ነው። እኔ እንደምገባበት እዚህ ነገር ላይ ማለት ነው። ከዛ ወዲያውኑ ቁጥር እንደጠራ ይሆን አላስተውስም። የሆነ 8 ነው 28 ይሆን 18 ይሆን 8 ነው ቁጥሩ ግን ከዛ ስጠራው እንዳለ እኔ ሳቁት ማለት ነው። አጠገቤ ነበር አንቺ ነሽ የሆነ አንድ 8 ነን ከ8ቱ አንዷን እና እንዳለ ማለት የሆነ ይታወቀኛል ነገር የሆነ አማን የሚባል ልጅ ነበር አጠገቤና ነገር ይታወቀኛል። ተሚማም ነበረች ተሚማም ምናምን ነበርና ሶሺዮሎጂ ገብታለች እና ይታወቀኛል ልቤ የነገረኝ ነው እላችኋለሁ። ቁጥሬን ጠራ ማለት ነው። ከዛ እንዳለ ነው የሳቁት ማለት ነው። ከዛ ይሁን በቃ ምንም ማድረግ አይቻልም።
ካስታወስክ መጀመሪያ ቀን ያቀረብነው እኔ ኔፓል ምናምን ሆነን ነው ያቀረብነው። ግን መጀመሪያ ቀን እኔ አሞኝ ቀረሁ። አሞኝ ነበር እና መጥቼ ላስፈቅድህ ብዬ በቃ ከሚቀጥለው ግሩፖች ጋር ነው የምታቀርቢው አልከኝ። ከዛ በኋላ እንደውም የዛን ቀን ተናድጄ ነበር። ለምን ተዘጋጅቻለሁ በቃ በዛ ላይ ደግሞ ያን ራሱን ተዘጋጅተሽ ይሄንና ታቀርቢ ሌላ ታቀርቢያለሽ ከሚቀጥሉት ግሩፖች ጋር ስትለኝ በቃ እኔ አሞኛል ወይም አቅርቢ ነው ያልከኝ። አሞኛል ማቅረብ አልችልም፣ እንደዛውኝ ማቅረብ አልችልም። እነሱም በቃ አቅርቡ አልኳቸው ሄዱ። በቃ እኔ መጥቼ ክላስ ነው ያስፈቀድኩ። ከዛ ተመለስኩኝ። አናድድሻለሁ በቃ አይ የዛን ቀን ነው ያናደድከኝ። ከዛ በአጋጣሚ እድል ሆኖ አላቀረቡም በደንብ። ኦኬ እነሱ ምንም ነው ያላቀረቡት። ከዛ በቃ እንደገና ተዘጋጅታችሁበት ነው አልካቸው። እንደገና ተዘጋጅታችሁበት ነው ስላልካቸው በሚቀጥለው ቀን አብሬያቸው አቀረብኩ። ኦኬ እንጂ እኔ ላላቀርብ ነበር እሱን ቶፒክ ማለት ነው። ሌላ ቶፒክ ነበር ላቀርብ ነበር። ደስ የሚለው ግን እንደውም ጮኸባቸው። እንደዚህ ነው እንዲ ፕሬዘንቴሽን ምናምን አስፈራ ኔፓል መጣ ሱስ ምናምን ብላ ተናዳ ነው መታ የነገረችኝ ማለት ነው። እንኳንም አልመጣሽ ምናምን እያለችኝ ነበር ማለት ነው። የመጀመሪያው በጣም የሚያስጠላ አቀራረብ ነው ያቀረባችሁት ምናምን ብላቸው ከዛ አስተካክለው መጡ። ከዛ እኔም በሚቀጥለው ቀን መጣሁ። በሚቀጥለው ፕሬዘንቴሽን መጥቼ አቀረብኩኝና ከዛ ከሆነ ጊዜ በኋላ በቃ ፕሬዘንት ሳረግም ጥሩ ነበር ምናምን ሳላስበው ነው ግቢ ከገባሁ አቀርቤ አላውቅም። የዛን ጊዜ ነው መጀመሪያ ጊዜ ማቀርበው ምናምን ጥሩ ነበር ምንም አይልም። ከዛ ግን ከሆነ ጊዜ በኋላ ኮሜንት ስጠናል ተምረናል፣ አብረን ፕሬዘንት አድርገናል፣ ብዙ ነገር አይተናል። ግን መጥፎ ጎን አለ። ማንኛውም ሰው ጥሩም ጎንም መጥፎም ጎንም አለው። እኔ ብናገር ይሻላል ለምን ዝም እላለሁ ብዬ ጻፍኩኝ። የሆነ ሼም ይዞኝ ነው የጻፍኩት። ግን ዋይኖት ምናምን ምን ይፈጠራል እሱ ነው ያለው። እኔ አይደለም ዝም ብዬ ያወጣሁት ኮሜንቱን በቃ ጻፍኩኝ ሰጠሁክ። ከዛ እንደውም የሆነ ልጁ ሲሰበስብ ነው ይሄ ኖቶችን ኮሜንቶችን ሲሰበስብ እሱ ምንድን ነው የጻፍሽ ይለኛል ማለት ነው። አራኒ ምንም አልጻፍኩም ብዬ ሰጠዋቸው ማለት ነው። እኔ ጥሩ ነገር የምጽፍ መስሏቸዋል። ገብቶሃል? እኔ ግን ግልጽ ነው የጻፍኩት ማለት ጥሩም ነገር አለው መጥፎም ጎንም አለው። እንትን ኮሜንቱ የሷ መሆኗን ስምሽን ጽፈሽበት ነው ወይስ ለብቻ ነው እኮ የሰጠሽኝ? ታስታውሽ ከሆነ አንድ ቀን ብቻሽን ነው የሰጠሽኝ። ቆይቼ ነው የሰጠሁት። መጀመሪያ አካባቢ ሌሎች ከመስጠታቸው በፊት አላውቅም። ግን እኔ አይ ቲንክ በእንግሊዝኛ ስለጻፍኩት ይለያል ብዬ ነው እንጂ አላስታውስም። ድንገት ነው ብቻሽን ነው የሰጠሽኝ አስታውሳለሁ። የምር ኮሜንት ስጡኝ ብለህ አንድ ላይ አይደለም እንዴ ሰበሰብካ? አይ ሌላ ጊዜ ምናልባት ክሬዶስ ተቀብዬ ይላል እንጂ ኦኬ መጀመሪያ ብቻሽን ነው የሰጠሽኝ ይሆናል። በቃ ለምን ነው ይሄ ምን አስበኝ ነው አላውቅም። ምን አስበኝ እንደሆነ አላውቅም። አሪፍ ነው እኮ አይ ግን ጥሩ ነው ለመሰለሽ። በምን አምናለሁ መሰለሽ ያው ሁሉም ሰው ደካማ ጎን አለው እና ደካማ ጎኑ ደግሞ በግልጽ ነው መናገር ያለበት እንጂ በጀርባ ምናምን ቲቸር እንደዚህ ችግር አለበት ምናምን ከሚባል ተማሪ ኮንስትራክቲቭ ኮሜንት ለመምህራን መስጠት አለባቸው። መምህራንም ማበረታታት አለባቸው ብዬ ነው። ሊያስተካክሉ ይችላሉ፣ ግን አትሊስት ባያስተካክሉ እድሉ መስጠት አለባቸው ለተማሪዎች ብዬ አምናለሁ። ቢያንስ መነገር አለባቸው። እኔ አሁን ብዙ ጊዜ እሷን ሳያት ትዝ ይለኛል ኤንገር ኢሹ እና ለማስተካከል እሞክራለሁ። እንዴት ነኝ ግን አስተካክያለሁ ወይስ በዛው ላይ ቀጥልኩት? ኖ ቀንሷል። የሆነ ያክል ቀንሷል። የሆነ ያክል ግን አሁንም አለ ስማለ ትንሽ አይ ማንኛውም ሰው እኮ ባህሪ ይኖረዋል እና የባህሪ አንዴ የሆነ ሰው ስለነገረ ብቻ አይደለም የምታስተካክለው፣ ቀስ ቀስ ብለህ ነው የምታስተካክለው። እና ኖርማሊ ለተማሪዎችም ብለህ የሆነ ነገር ማስተካከል that's good ማለት የሆነ ለተማሪዎችም ብቻ ለራስህም እኮ ነው። አንድ ነገር እኮ ለራስህም ነው የምታስተካክለው ለሰው ብቻ አይደለም። እና ጥሩ አይ በዚህ አጋጣሚ ግን ማመስገን ፈልጋለሁ እውነት ለመናገር። ምክንያቱም ለእኔ ምን መሰለሽ እንትን መጥሪያ ነው የሆነኝ ራሴን እንድፈትሽ ነው ያደረገኝና ይሄን ያክል እንደዚህ አይነት ችግር አለብኝ እንደ ብዬ ራሴን እንዳይ ነው ያደረገኝና ታንኪ ማለት ፈልጋለሁ። በዚህ ወቅት ነው ዌልካም አይሰስብ መልካም ሳይዳ እንግዲህ የሰጠችን ኮሜንት እያነሳን እያወራን ነበርና አይ ቲንክ ተምረህበታል ብዬ አስባለሁ። ሞክራለሁ ያ ለመማር እየሞከርኩ ሌላ ሂደት ላይ ነኝ። ሌላ ተማሪ እንግዲህ ሸዋለ ብሎ እስኪሰጥህ እንደ አይ ያን ያክል እስካሁን የሆንኩ አይመስለኝም። ከዚህ በኋላ ማስታወሰው በጣም የተራደርኩት ወቅት ያኔ በወቅቱ አስደንግጣቸው ነበር። አይ ልክም እኮ አይደለም ልጁም እኮ ልክ አልሰራም። እሱማ ልክ አይደለም ጭራሽ። እና ያለው የሰጠኝ ሪዝን ምን መሰለህ እንዲያው ከኔ በፊት ኮርስ ያልገባ አስተማሪ ያለና በቃ ይሄ የማይገባም አይነት ነገር ይመስለኛል። አንዱ መምህር ስለቀረ አልፈርድበትም በእርግጥም
እና በኋላ ግን አስገብቼዋለሁ ዳይሬክተሩንም እስኪመጣ መጀመሪያ አካባቢ ላይ ብዙ አስተማሪዎች ስለማይገቡ በቃ አይገባም የሚለው ነገር ይመጣብሃል። ደግሞ መተኛትም ያምራል መሰለኝ ብዙ ሰው መተኛት ያምራል ምናምን እንደዛ ነው እንጂ ደግሞ ከሰዓት ነበረ ፀሐይ ምናምን ስላለ እንደዛ ነው። ልክ አይ መልካም አድማጮቻችንን አስታውሰን ወደሚቀጥለው እንትናል እስኪ። እሺ የተወደዳችሁ አድማጮቻችን እየተከታተላችሁት የሚገኘው የተማሪዎች መድረክ ፕሮግራማችንን ነው። ፕሮግራሙ ደግሞ የሚተላለፈው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ተኮር 104.5 ኤፍኤም ሬዲዮ ነው። ፕሮግራሙን በመምራት እኔ ባባይ ፀሐይና እኔም ብርሃኑ ስማቸው አብራራችኋለን። ቴክኒኩን በመቆጣጠር ደግሞ ሐምዛ እድሪስ አብሮን አለ። የዛሬዋ እንግዳችን ሰይዳ አብዱ ነች። ሰይዳ አብዱ በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት የ3ኛ ዓመት ተማሪ ነች። ከሷ ጋር እስከ መጨረሻው ሰዓት እንቆያለን። እናንተም አብራችሁን ቆዩ። ሰይዳ አብዱ ከ8ኛ ክፍል እንደጨረሽ 9ኛ ክፍል መጥተሽ ገባሽ እዚህ ሰው። ከዛ በኋላ ሁሉንም የተከታተልሽው እስከ 12ኛ ክፍል አዲስ አበባ? አዲስ አበባ እስከ 12ኛ ክፍል አዲስ አበባ ጨረስኩኝ። ኦኬ። እንዴት ነበረ ቆይታ በአጠቃላይ በዚህ 4 ዓመት ውስጥ? መጀመሪያ ላይ ከባድ ነበር ኦፍ ኮርስ። ከ8ኛ ክፍል ስንጀምር እንዳልኳችሁ ብዙ ሰዎች ብዙ ኢትዮጵያኖች እኛም ኢትዮጵያዊ ነኝ እሱ አልገባቸውም መሰለኝ በሰዓቱ እሱ አልገባቸውም መሰለኝ እና እንደ ኢትዮጵያ አይደለም በቃ አክቲቭ ማን የሚረዱህም የሚያወሩህም ማለት ነው። ከውጭ ሀገር የመጣሁት ግን ኢትዮጵያዊ ነኝ ላይክ አይገባቸውም ይሄ ነገር ማለት ነው። እና ከባድ ነበር መጀመሪያ። ግን ደስ የሚለው መጀመሪያ ላይ ከብዶኝ ነበር። ከዛ ግን ደስ የሚለው እኔ ቶሎ እግባባለሁ ከሰው ጋር እንደ ትምህርት ቤቱ ቶሎ መግባባት አለ። 9ኛ ክፍል ነው በአጠቃላይ ከበደኝ ልል የምችለው 9ኛ ክፍል ነው። 10ኛ ክፍል 11 ከዛ በኋላ ትግባባለህ። የሆነ ነገር ትይዛለህ። ትምህርት ቤት ውስጥ የሆነ አክቲቪቲዎች ይኖራሉ፣ ፓርቲሲፔት ታደርጋለህ። በዛ ላይ ደስ የሚለው ጎበዝ ተማሪ ነበርኩኝ ማለት ያን ያህል ሰነፍ አልነበርኩም እና በቃ በዛ ትግባባለህ እና ጥሩ ቆይታ ነበር። ከ9 እስከ 11 አወሊያ ነበርኩ። 12 ግን ቀየርኩ። 12 ቀይሬ ሌላ ትምህርት ቤት ለምን መንግስት ትምህርት ቤት አልገባም ብዬ መንግስት ትምህርት ቤት ሞክረዋልሽ? ለምን ላይፍ አለው ተባልኩኝ። በጣም አወሊያ ትምህርት ቤት ደግሞ ምናምናና 12 የመጨረሻ ዓመትሽ ነው። ጓደኛዬ ያለች አብረን የመጣ ነው ከዛ ከሳውዲ 9ም 10ም 11ም አብረን አወሊያ የተማርነው እሷ ነች ሀሳቡን ያመጣችው። እሱ ለምንድን ነው ማንገባው 12 ልንኖር ይገባል፣ በቃ ላይፍ ሊኖረን ይገባል። የሆነ ሜሞሪ 12ኛ ክፍል ትለኛለች ማለት ነው። ጦርነት ነበር ከባባ ጋር። እንዴት መንግስት ትምህርት ቤት ተምሮበት ነበር መድኃኒዓለም እሱ በልጅነቱ መድኃኒዓለም በጣም ጥንት መድኃኒዓለም ትምህርት ቤት ነው 12 ገልፋት እና በጣም ጥንት ስለሆነ ጭራሽ ይሄ አይሆንም። ጭራሽ ጸብን የተፈጠረ እሱ እዚያ አልነበረም እዛ ነበረ። እኛ ልኮ ነው እሱ እዛው የሆነው ማለት ነው። ይዞን መጣ። 2 ወር ተቀምጦ ተመለሰ እሱ እና አይሆንም በጭራሽ ማሚ አብራናት እና ግን በቃ በስንት ያው ደግሞ እኔ የመጀመሪያ ልጅ ነኝ። የሆነ ከሁሉም እኔ ነው የሚሰማው። እኔ ቀበጥ ነኝ ቤት ውስጥ ከልጆቹ ማለት ነው። እና ዲሲፕሊን ሲታይ እንደዛ አይነት እነሱ ላይ ነው የምቀጣው። የሆነ አንዳንድ ሰዎች ላይ ነው እንጂ ሁሉም ሰው ላይ አይደለም የምቀጣው። እና ይሰሙኛል፣ ተሰሚነት አለኝ ቤት ውስጥ ምናምን ማለት ነው። እና በዚህም ያው እሺ አለ መጨረሻ ላይ አንቺ ምርጫሽ ነው፣ አንቺ ከፈለግሽ ችግር የለውም ምናምን አለ። ከዛ አንቺ ከፈለግሽ ችግር የለውም አለኝ። ያደረኩት ገባን አንድ ላይ እንኳንም ገባሁ ማልጸጸትበት ነገር ነው። ትምህርት ቤቱ ጥሩ ነው ወዲያ። በነገራችን ላይ ግን 12 የሆነ ላይፍ የምትኖርበት ትምህርት ቤት ሊኖር ይገባል። እና በአጠቃላይ ስነግራችሁ እኔ ከ9 እስከ 11 እዛም 8ኛ ክፍል እስከ 8ኛ ክፍል እንደውም ይሻል ነበር፣ ቅልቅል ነበረ ሴትና ወንድ ትምህርት ቤታችን። እዛ 9 እስከ 11 ወንድ ለብቻ ነው ሴት ለብቻ ነው እዛ ወሊያ ማለት ነው። እና በቃ ጭራሽ ከወንድ ጋር የለም ሱሱ ወንድ የሚባል ነገር አታውቅም ጭራሽ ማለት ነው። ለማውራት ያክል ራሱ ትፈራለህ በጣም። ወንድ ሴት ሲያናገር ትብርበታለህ ማለት ነው። አታውቅም። 12ኛ ክፍል በላለም ስገባ ቅልቅል ነው። ሁሉም ሃይማኖት ነው ያለው እንዳለ ሃይማኖቶች ምናምን አለው ምናምን እና ለሆነ ነገር አሁን ግቢ ለመግባት አግዞኛል። ግቢ ስገባ አሁን እንደዚህ አይነት ሰው አልሆነም ነበር። የሆነ ለብዙ ነገር አግዞኛል። ለምን እዛ ከሰው ጋር መግባባት በተለይ ከሌላ ጾታ ጋር መግባባት ምናምን ለመግባባት ያክል ራሱ በጣም ከባድ ነበር የሚሆነው ማለት ነው። 12 እስከ 11 እንደዛ ነበረ። 12ኛ ክፍል ገባን። በቃ
ህይወትን ኖርን ላይፍን 12 ክፍል እንዴት እንደሚኖር ከዴዎችን ይሄ ከለር ዴ ያላከበር ነው ዴ ካልቸር ዴ ወርከር ዴ ሁሉንም ተከበረ ላይፍ አያችሁ ማለት ያው ላይፍ እንደዛ ነበረ በዛ ሰዓት እንደዛ ነበር ላይፍ የሚባለው አሁን ያው አይቆጨኝም ጥሩ ነው እንኳንም እንደዛ አደረግን ግን ላይፍ እንደዛ አይደለም ማለት እሺሊ እንደዛ አይደለም በወቅቱ እንደዛ ግን ስታድግ የሆነ ነገር ታስተውላለህ ግን በዛ ሰዓት በጣም የሆነ ነገር ነው ያደረግን ነው የመሰለ ነው አይደል ቢያንስ የሚቆጭሽ ነው የመስልሽ ነበር በዛ ሰዓት አዎ ደግሞም እንኳን አደረገ አሁን ብዙ ነገር ማለት ጥሩም ይሁን መጥፎ በወቅቱ ሚሞሪ ለዴዎቹ በጣም ብዙ ነገር ተምሬበታለሁ ብዙም ነገር አልፌበታለሁ ብዙ ነገር አሳልፌያለሁ እዛው ሆኜ ማለት ነው እና ብዙ የሚያስቁ የሚያዝናኑ የሚያስለቅሱ ብዙ ነገሮች አሳልፌያለሁና እንኳንም ገባው ዳለው ሶስተኛ ክፍል መንግስት ትምህርት ቤት እንኳንም ገባው ሱሱ ስትይ ይሰማለሁ ለተማሪዎችም ሱሱ ይላሉ እኔ ራሱ አዲስ ነው ነበር ስምሽ ሱሱ ቤትም ባባ ሳይዳ ብለው አጥቶልኛል ሳይዳ ማለት ሃፒነስ ማለት ነው እነሱ ያው የአረብኛው ወደ አማርኛ ሲተረጎም ሃፒነስ ማለት ነው በእንግሊዘኛ ሃፒነስ ነው ኦኬ ሃፒነስ ማለት ነው ሳይዳ ያያቱ ስም ነው አያቱ ከሞተች ከ20 ቀን በኋላ ነው የተወለድኩት ለዛ የሷ ማስታወሻ እንደሆን ብሎ ነው ሳይዳ ብሎ ያወጣልኝ ማሚ ደስ ብሏታል ስሙ ግን አይ ቆይ እኔ ማወጣላት ደግሞ ሱሱ ነው አለች ለምን ሱሱ ማለት የህይወት ጣፋጭ ነገር አንድ ህይወት ላይ ጣፋጭ ነገር አለ በቃ እኔ ህይወቴ ላይ ጣፋጭ ነገር የመጣሽ አንቺ ነሽና ጣፋጭ ብላ አወጣችኝ ሱሱ ማለት ነው እና ብዙ ጊዜ ቤትም ሰፈርም እዚህም ብዙ ሰው የሚጠራኝ ሱሱ ተማሪዎች እንደዛ ሱሱ ሲል እንደውም የሆነ እኔ እኮ ማናት ሳይዳ ሱሱ ነው እንደምትባለው ብለኝ ማለት ሱሱ እያልኩት ነበር በቃ ብዙ ሰዎች እንደዛ ብለው ነው የሚጠሩኝ እዚህም በቃ የሚያውቁኝ ሰዎች ቅርብ የሚያውቁኝ ሰዎች ሱሱ ብለው ነው የሚጠሩኝ ማለት ነው መልካም ከዛ 12ኛ ክፍል መድኃኒዓለም ትምህርት ቤት ተማርሽ ዜን ማትሪክ እንዴት ነበር ፕሮግራማችንን አስታውሰን እንመለስ መልካም እሺ እየተከታተላችሁ የምትገኙት የተማሪዎች መድረክ የተሰኘውን ፕሮግራም ነው ፕሮግራማችን ተዘጋጅቶ የሚቀርበው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው ፕሮግራሙን አዘጋጅተን ወደ እናንተ የምናቀርበው ደግሞ እኔ ፍራንስ ማቸውና እኔም ባባይ ፀሐይ ቴክኒኩን በመቆጣጠር 50 እድሪስ አብሮናል የዛሬው እንግዳችን ደግሞ ተማሪ ሳይዳ አብዱ ነች ተማሪ ሳይዳ አብዱ በድሬዳዋ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ተማሪ ነች አብራችሁን ቆዩ ተወልዳ ያደገችው ሳውዲ ነው ሳውዲ ጅዳ እስኪ እሱን እያነሳን ነውና ፈተና እንዴት ነበር ኢንትራንስ ካስታወሳችሁ በእኛ ነው ሁሉም ነገር የተጀመረው አይደል የመጀመሪያዎች ናችሁ የመጀመሪያዎች ነን ወደ ዩኒቨርሲቲ ሄዶ መፈተን ማለት ነው the most scariest thing in the world the most እንዲሁም ፈተና አለብን እንላለን ብሬ በዚህ በኩል ፈተና ይሄ ብሬ ፌመስ ነው በጣም ፕሮፌሰር ብርሃኑ ማለት ነው ፕሮፌሰር ብርሃኑ ማለት ነው በጣም አስተቃይቶናል የት ነበር የተፈተንሽው እዛው አዲስ አበባ ዩኒቨርሲቲ 6 ኪሎ ነው የተፈተንኩት ደስ የሚለው የኛ 6 ኪሎ ነበር ግን በጣም ከባድ ነበር በጣም ነበር የሚያስጠላው ምንድን ነው የሚያከብደው first of all ከቤት ጋር መለያየት ከቤተሰብ ጋር መለያየት that's በህይወት አድርገህ የማታውቀው ነገር ነው ከዊንጌት 6 ኪሎ ለመሄድ ማለት ስለ አታውቅም በነገራችን ላይ እንዴት ልበልህ first of all እኔ ከሳውዲ በነገራችን ላይ እንዲህ መውጣት ምናምን በታክሲ እንደዚህ የሚባል ነገር የለም ሴት ልጅ እኔ እንደ ሴት አንወጣም በቃ ከጓደኞች ጋር አንተ አልፎ ምናምን ነው የምትወጣው ኢትዮጵያም ስመጣ በታክሲ ፈተና ሲኖር ፈተና ሰርቪስ ነው የሚሄደው ሁሌ ሰርቪስ ነው ያለን ግን አንዳንዴ ሰርቪሱና ፈተና ሰዓቱ አይገጣጠምም ሰው በታክሲ ትመለሳለህ እሱ በጣም ከባድ ነበር ታክሲ በጣም የሚያስጠላኝ አዲስ አበባ ውስጥ አንድ ነገር በጣም ታክሲ አስቸጋሪ ነው በጣም ስቃይ እና ጭራሽ 6 ኪሎ ሂጂ ቦርሳ ይዘሽ አሜን ሌላ ህይወት ጀመር እኔ እንደኔ አልፈልግም እያልኩኝ ነበር ማለት ነው አልሄድም ምናምን ግን ግዴታ ነው ትሄዳለህ ቦርሳ ተዘጋጅቶልኝ በቃ ያልገባበት ነገር ይሁን አንድ ሳምንት አይመስልም ማለት ነው አንድ ሳምንት መሰንበቻ ነው ይወስደው አጠቃላይ በቃ ልትሄድ ይመስላል ማለት ነው በቃ ማልመለስ ነው መሰለኝ ማለት ነው ማሚ ሸኘችኝ ኖ ባባ ጧት ሸኘኝ በመኪና ሸኘኝ ጧት ነው የሄድኩት መኪና እንዳያልፍሽ ተብሎ ማለት ነው ማንንም የለም ግቢ ውስጥ ማለት ነው በጣም እነሱን ተጨንቀዋል እኔም ተጨንቄያለሁ ግቢ ውስጥ ማንንም የለም ጓደኛሽ የለችም እሷ ትንሽ እናቷ አብረን ከእናቴ ጋር መጣለው አለች ከዛ ለማንኛውም ደረስኩኝ ግቢ ውስጥ አንድ ትንሽ ሰው ነው ያለው
ጠበቅኩኝ ባሶቹም አልወጡም ባሶቹ መጡ ምናምን ሰው መምጣት ጀመረ ከዛ ገባን ባስ ውስጥ ተፈትለ ፍተሻ እኔ በህይወት እንደውም የሱ ይሻላል እዛ ጭራሽ ለንፈተን ስንገባ ያለው ፍተሻ ይቅለሻለሻል እንዴ እኛ ለንፈተን ነው እኮ የምንገባው በጣም ነው የሚያስጠላው አስቸጋሪ ነው በጣም ከዛ የሆነ እዛም ሆነ እዛ ትምህርት ቤት ውስጥ ነን ተፈትሸን አይደለ ባስ ውስጥ የምንገባው ቦርሳህን አንተም ተፈትሸን ነው የምትገቡት አንዳንድ ነገሮችን ይወረውሩብናል ምናምን በቃ ለምንድን ነው ይይዛችሁ ያ ምግብ እኮ ነው ኖርማሊ አሁን የሚቀባ ነገር አለ ይዘህ ትሄዳለህ እነሱ ይወረውሩብሃል ምናምን ለራሳቸው አይገባም ይሄ አይላሉ ግን ማታ አንዳንድ የሆነ ነገሮችን ቶለሬት ማድረግ አለበት እኛ ይሄንን ሁሉ ነገር ትተን መተን አንተ ይሄንን ነገር ተው ማለት በጣም ከባድ ነው የሆነ አንዳንዴ ልንግባባ ይገባል አንዳንዴ ማለት ነውና በጣም የሆነ እዛ ያለቀሱ ሰዎች አሉ ኦሬዲ እንዲሁ አልቅሽ ነው የሚለው እንዲሁ ማለት ነው ከዛ ጭራሽ የሆነ እንደዚህ አይነት ነገሮችን ሲያደርጉ በጣም ነው የሚያስጠላ ባስ ውስጥ ገባን ባስ ውስጥ ከገባን በኋላ ማሚን ቻብየት ነው የመጣሁት ከሩቅ ማሚን አላየትም ጌታዬ ሆይ ቃለክ መጣ ባስ ውስጥ ከገባን ምን አለች እናቷ መታ ነበር የጓደኛዬ ኖርማሊ ሰነች ሸኘቻት አለች ማሚ ግን መጣች ላይላህ ኢላላህ ምንድነው ሰሪው እዚህ ጋር በቃ ምን እኔ አልቻልኩም በቃ ከዛ ደግሞ አንዴ ባስ ከገባ በኋላ መውጣት አትችልም ኦኬ ገብቷል እና ገባሁኝ መጣች ከዛ ከሩቅ ማለት ነው ገና ስትመጣ ሳያት እንባዬ መጣ ግን አልቻልኩም በቃ ከዛ ድራማ ነው የፈጠርነው ህንድ ፊልም ነው የሰራነው ማለት ነው ተለቃቀሳችሁ መጣች ገባች ባስ ውስጥ መውጣት አይቻልም ስትባል ገባች ባስ ውስጥ ገባች በቃ ህንድ ፊልም ነው የሰራነው ተቃቅፈን አለቀሰን እኔ አልወጣም ማለት ህንድ ፊልም ነው የሰራነው ከዛ በቃ አለቀስኩኝ ምናምን ከዛ ሰውየው አረ ወታደር አረ በክሽ እናቴ ይላታል ማለት ነው ባክሽ ረጅል ነው በቃ በጣም የሆነ ማረሳው ነገር ነው እዛው ራሱ ባስ ውስጥ የነበሩ ሰዎች አይረሱትም ሁሌ አይሱሱ እናትሽ አንቺና እናትሽ ይሉኛል ማለት ነው እና በጣም ከባድ ነበረ በአጠቃላይ በስንት መከራ ሄደች ወረደች ግን በቃ በጣም ዳሜጅ ሆኛለሁ እኔ በቃ መውረድ አልፈለኩም መውጣት ከመውረድ ነው የፈለኩት በስነ ልቦና ትንሽ ተጎርተሽ ትንሽ ጭራሽ ይሄ ገና መጀመሪያው ላይ ነው ገና ግቢ ሳንገባ ማለት ነው ግቢ ከገባን በኋላ ጭራሽ እኮ አሁን እያሰብኩ ነበር እኔ ራሱ ለ10 ቀን ለማይሞላ የፈተና ጊዜ እንደዛ ከተለቃቀሳችሁ ዩኒቨርሲቲ ስትመጪ እንዴት ሊሆን ነው አሁን ተላመደ አሁን እንጂ መጀመሪያ ላይ ከባድ ነበር በጣም ሰው እንዴት ሲሄድም ሲመጣም ያለቅሳል እንባላለን ሰፈር ማለት ነው ስትሄጂም ስትመለሽም ነው የምታለቅሰው ማለት ነው ግን አንድ የህይወት ፓርት ናት ግዴታ ነው ግን ግቢ በባስ ግን ስንሄድ ትንሽ ተዝናንተን ነበር ሰዎቹ ትንሽ ለማፍታታት ምናምን ሰዎቹ ስለኛው ተማሪዎች እርስ በርሳችን ለማፍታታት እየሞከርን ነበር ገባን ግቢ 6 ኪሎ ገባን አያችሁት ግቢ ያምራል በጣም ነው የሚያምረው ግቢ ሊሾሌ መናፈሻ ነው የሚመስለው በጣም ነው ደስ የሚለው ስለ ግቢው ግን አይደለም እኛ የተጨነቅነው ስለ ፈተና ነው ግፊያው መጀመሪያ ላይ ስትገባ ዶርም ለማግኘት ግፊያ በቃ እንዲህ በህይወትህ ተጋፍተህ አታውቅም ሰው ለናልጋ ለማግኘት ምንም አታውቅም አንተ ከዛ እቃ የሆነ አንዳንዴ እዛ መሀል ሆኖ የሚወድቁ ሰዎች አሉ መሬት ላይ ፌንት ይወድቃሉ ይታፈናሉ ምናምን በስነ ስርዓቱ አንዳንድ የሆነን ያላቅምነት አንዳንድ የሆነ ነገር ካደረግ ኦርጋናይዝ አድርገው በቃ በስነ ስርዓቱ አድርገው ወይም አታርገው ተው በእኛ አይ ቲንክ ሶ በእኛም ስለተጀመረ ነው የመጀመሪያ ስለሆነ እኮ ግን ቢሆንም በጣም ነው የሚያስጠላ በጣም ያስጠላ ሆፓን ተሳክቶ ይሆናል ብለን ተስፋ አልሆነም ያው ቢስተካከል አሁን እኮ ቀረ ግቢ ገብተው አይ ግቢ አሁን እህቴ ግቢ ገብታ አይደለም የተፈተነችው የሆነ ትምህርት ቤት ሄዳው ነው ግል ትምህርት ቤቶች ትምህርት ቤት ይከራዩና ትምህርት ቤት ከተከራዩ በኋላ ገብተው ያስፈትናቸዋል አያድሩም ቤት ነው የሚያድሩት እንደዛ ሆኗል ግን አሁን ገጠር ምናምን ያለው አሁን ዩኒቨርሲቲ አይደለም ሜቢ ግን ግል ትምህርት ቤቶች አዲስ አበባ እንደዛ ናቸው ለምን አሁን ነው የተፈተነችው እሷ ራሱ ማለት ነው እና ግቢ ገባን በጣም ስለዚህ ፈተናው ላይም ተጽዕኖ አሳድሮብሻል ማለት ይችላል በነገራችን ላይ እኛ ስንገባ ድብድብም ነበር ቶክስም ነበር ገብተው ይደብድቡ ማለት በጣም ያንኳኳሉ ምናምን ፌደራሎቹ በተለይ ወንዶች ጋር ነበረ ችግር በጣም ግን በቃ ግቢ ውስጥ ስንጫወት ምናምን እኛ እርስ በርሳችን እንተዋወቃለን ስንጫወት ምናምን ለምን ተጫወታችሁ ለምን ዘፈናችሁ ለምን እንደዛ አረጋችሁ
በጣም ኢሞሽናሊ እና ሳይኮሎጂካሊ ዳሜጅድ ይልቅስ እሺ ይሁን ሳይኮሎጂካሊ ኢሞሽናሊ ይሁን እሺ ማለት ፊድ ራሱ አያረጉህም እኮ መጀመሪያ ላይ ምግብ ካፌ ገባን ካፌ ምግብ ገብተን አናውቅም የሚባለውን ነገርም አናውቅም እንቅመሰው ተባብለን ገባን ምስር ነበረ ራት ነበረ የበላነው ምስር ነበረና በቃ እንዴት እንሳቅ እናልቅስ ምንድነው እናደርግ አናውቅም ደግነቱ ይዘን በልተናል ዳቦ ቆሎ ኩኪዝ ምናምን ግን እስከመቼ ድረስ ነው ዳቦ ቆሎና ኩኪዝ የምትበላ 5 ቀን እዛ ቆይታ በየቀኑ ዳቦ ቆሎ ኩኪዝ ቁርስ ምሳ ራት ከብዳል በጣም እና ራት እንደዛ አራገር ራሳችንን አቋቋምን የሚቀጥለው ግን አሁንም ጧት ስንማት ምስሩ ተው ድንጋይ ምናምን እሱን አናወራበትም ተው ጧት ስንሄድ ዳቦ በሻይ ነው በቃ ደስ ጥሩ ነው ዳቦ በሻይ ይሁን ልንገርህ ዳቦን እርግጠኛ ነኝ ማለት ነው ይሄ መዶሻ ተራሱ ብትፈነክተው እርግጠኛ ነኝ አይፈነከተው ማለት ነው ደረቅ ነው ደረቅ አንዳንዴ እኮ የድርቀትም ሌቭል አለ ሊትራሊ ደወረስ ደረቅ በጣም ደረቅ ነበረ ማለት ነው እኔ የድሬዳዋን ዳቦ በጣም ነው የማመሰግነው ካፌ ስገባ የአዲስ አበባን ሳየው እና የድሬዳዋን ሳነጻጽረው የድሬዳዋ በጣም ደስ የሚል ነው በጣም ጥሩ ነው የአዲስ አበባ ችግር ነው አሁንም እንደዛው ነው ለምን የአዲስ አበባ ሆኖ እንደዛ እንደማይስተካከል አላውቅም ዩኒቨርሲቲ ማለት ነው የዩኒቨርሲቲ እንጂ በቃ እንደዛ ነበር ቁርስ እንደዛ ነበር አመጽን ወጣ አምቢ ያላችሁ አንፈተን ማለት ማታበሉን ከሆነ አንፈተን ኦኬ ምግብ አምጡ ነው ፈጠረው ችግሩ ለዛ ነው ማለት ነው እኔም ወጣሁት ቀልዳለህ እንጂ ምን እናርግ ከዛ በኋላ ከወጣን በኋላ ምን እንደምፈልጉት ተባለ እንደዚህ ነው የምፈልገው ስንላቸው ትራክ ፉድ መግባት ጀመረ ሱቆችን መክፈት ጀመሩ የሆነ ማታ ሳምቡሳ ምናምን በቃ ትራክ ፉድ በቃ ስለዚህ የሌለ ያልመጣ ነገር የለም በርገር ፒዛ ምናምን በቃ ተፈቀደ እንዳለ መግባት ጀመረ ደግነቱ ደግሞ ለ5 ቀን ቤተሰብ በዛ ሰዓት የሚሰጥህ ለ1 ወር ደሞዝ ነው ማለት ነው የሚሰጥህ ቤተሰብ ስፔሻል ትሪትመንት ነው ያ ኦፍ ኮርስ በጣም ደስ የሚል ነገር ነበረ በቃ እንደፈለግን በምግብ በኩል ከዛ በኋላ አልተቸገርም በምግብ በኩል ደስ የሚል ነገር ነበር ከዛ ፈተና ተጀመረ ያው ተፈተንን ስትገባ ፈተና ስትገባ ስትል የሚያረጉልህ ፍተሻ በጣም ነበር የሚያስጠላ ከበድ ይላል ግን ያው ኩረጃውን ለመቀነስ ታስቡ ለመጠበቅ መጣን እኮ ግቢ ድረስ መጣን እኮ ጌታዬ ሆይ መጣን እዚህ ድረስ ግቢ ድረስ መጣን እኔ እኮ እሺ ፈትሹ ግን እንደዛ አይደለም እንደዛ መሆን የለበትም በጣም የሚያስጠላ ፍተሻ የሚያስጠላ መቅረሻለሽ ፍተሻ ነበር ያለው ገባን ተፈተንን በቃ ተፈተንን መጣን ማትሪኩ አያስጠላም ኢንትራንስ ማለት ነው ያኔ በእኛ በነበረው ኢንትራንሱ አያስጠላም አማት አይ ቲንክ ሶ ሜቢ የመጀመሪያ ስለሆነ እንትነሽ አቅልሎልን ሊሆን ይችላል ትንሽ ብዙም አይደለም ግን ከባድ ነበር የኛ ራሱ በጣም ከባድ ነበር ከኛ ከሚቀጥለው ራሱ እኛ ነበር ከባድ አላቅም የመጀመሪያም ስለሆናችሁ ይመስላል አንዳንድ ትምህርቶች አሉ የሚከብዱ የሚያስጠሉም ትምህርቶች አሉ በዛው ልክ ማለት ነው እና ጥሩ ነበር በአጠቃላይ አሁን ከጠየከኝ ጥሩ ኤክስፒሪየንስ ነበር ግን ቢያስጠላ ኤክስፒሪየንስ ነበር በዛው ልክ ማለት ነው ለምን መሰለህ በዛ ሰዓት ስንት የተጎዱ ሰዎች ነበሩ ብዙ ማለት ሳይኮሎጂያቸው የተበላሸና ፈተና ሁላ ያልሰሩ ሰዎች አሉ ህይወታቸው የተበላሸ ሰዎች አሉ እና ጠንካራ መሆኔ አልহামዱሊላህ ሁኒና ጓደኞችን ጠንካራ በመሆናቸው ነው ያለፍነው እስከዚህ ድረስ ግን እንደ ነገሩ አያስፈልግም ነበር እንደተጠቃላይ ማለት ነው እና እንደዚህ አይነት ነገር ቢስተካከል ነው ፈተና አልፈሽ ያው ድሬዳዋ መጣሽ ማለት ነው ውጤት አሪፍ ነበር ምንም አይልም